ሃይሚ ወንድ ናት። ሃይሚ ትከበር እዚህ ቤትም የመጣው ዛሬ ብሩኬ ሃይሚን ነው የተናገረው እንጂ ልጅቷን ምንም ነገር አሁን ልጅቷን ወደ ራሳቸው ሊያመጡ ነው። እርግዝናው የራሳቸው እንደሆነ ተቀብለዋል። ወንድምየውም ስለ ሃይሚ አንዲት ነገር ሳያናገር ነው ስለ ልጅቷ ብቻ ተናግሮ የወጣው። ልጅቷን ክፉ ነገር የተናገራት የለም። ከጎኗ እንቆም ያለው ከብሩኬ ነጥሎ እኮ ነው ሃይሚን አድርጎ ልጅቷን እና ሃይሚ ብሩኬን አንድ ላይ አድርጎ የመጣው ፎቶ ላይ ራሱ እና ታዲያ የራሳቸው ጉዳይ ግን እሷን ገፍቻለሁ ሳላቅ ገፋዋት አለ እኮ። አሁን ግን አወቀ። ከዚህም በፊት ሳላቅ ገፍቻታለሁ። አሁን በውስጥ ስትነግረኝ ስልኬን ከሰው ተቀብላ ስትነግረኝ ደግሞ ሚስቱ ጋም እንደዚህ ነን ብላ ስትነግረኝ ብሎ ሚስቱን ለመሳደብ መጣ። እሷ ስለነካች አሁን እውነት እንደሆነ ለልጁ እንዳረገዘች እውነቱን አውቋል አቶ ሀብተ ብየው። እኔ በጣም ሃይሚ ትገፋለች። ታዲያ ሃይሚ ትገፋለች። ሃይሚ ለነሱ ሆና እዛ ጋ ለማንም አዳሜ ይውልሽ፣ ለማንም አዳሜ እንጀራ መክፈቻ የምታደርገው ሃይሚ የማንም ዩቱብ ላይ ወንድ አፍቅረን ወይም ወንድ ለማየት አይደለም። እሷ ስለምንወዳት ለስደት ዓለም ላይ ላሉት ልጆች እህቶቿና እናቶቿ ብዙ ወንድሞቿ ግጥም የጻፈችለት ነው የሰው ልብ ውስጥ ልትገባ የቻለችው። ስለዚህ አሁን አዳምጪ ዝጊ ራሳችን እናስከብራለን። ራሳችን ማርያም እሱን አፍቅረን ወይም እነሱን ቡርኬን አፍቅረን ወይም ሀብን አፍቅረን አይደለም። የእኛን ስሜት ስለምታውቅ አዳምጪ፣ ልጨርስ እኔ እወጣልሻለሁ፣ ችግር የለውም። እኛ ስደት ዓለም ላይ ምን ሆነን እንደምንኖር ሳትኖርበት ነው እቺ ልጅ እኛ የምንኖረውን ነገር በግጥም ያቀረበችልን። ያን ለታ ነው እቺ ልጅ የሰው ልብ ውስጥ ልትገባ የቻለችው እንጂ እኛ የእነሱ ወንዶች አፍቅረን ወይም የአይን ፍቅር ይዞን አይደለም። እሷን እያየን ነው በየቤት እየዞርን እቺ ልጅ እናስደስታታለን አሳድጉልኝ ብላ በምትመጣበት ቤት እየቀረብንላት ሰብስክራይብ እያደረግን የምናይላቸው የማይመቸንን ቪዲዮ እንኳን እየከፈትን ነው ቁጭ የምናደርግላቸው ቪዲዮቸው እንትን እንዲል እያልን ማለት ነው። ስለዚህ እነሷን አይተን ነው እንጂ እኛ እኮ ማንንም አይተን አይደለም በየማናኛቸው ዩቱበር ላይ የምንሮጠው። አሁንም ቢሆን ሃይሚ ራሷን አስከብራ ማንነቷን አሳይታ ከህይወቱን መውጣት ካለባት ወጥታ ራሷን ቆማ እኛንም እንዳታሰድበን ነው የምፈልገው። እኛም በእሷ ምክንያት እየተሰደብ ጥያቄ እስቲ ማናችሁም ኦዲየንስ ለእኔ መልሱልኝ። አሁን አንተን አስተኝቼ እኔ በላይ ላይ ወጥቼ ደፍሬ አርግቼ ያለው ያለችው ናት ክብረ ነካችው ሃይሚ ናት። የቡርክን ክብረ ነካችው ማናት? በክብሯ ያለችው ምን ሆነች? ምንም አላረገችም። እሷን ነው እየተጋፉ ያሉት። አሁን እኮ ሀብ አንድ ጊዜ ስሟን ሳይጠራ እኮ ነው ያቺን እና ክብራት እንደዚህ እናርጋት ቂጧን ከፍቶ እኔም ሴት ነኝ ልጄ ምን እንደምትሆን አላውቅም። እግዚአብሔርን ልጅ አለኝና ስለዚህ ጊዜ የለምና የአሁን ጊዜ ላይ ስለሆነ በልጆቹ ላይፍ አትጫወቱ። ልጆቹ ህይወታቸውን ይኖሩ፣ ላይቫቸው ጊዜያቸው ነው አላለም? የእውነት እንደዛ እኮ ነው ያለው። አዎ በጊዜያቸው ይሁኑ አለ። እየሆነ ያለ ደግሞ የእሱ ወንድም ነው እንጂ ሌሎቹ ምን ሆኑ አይደለም። እኔ አልገባኝም እኮ አሁን ብሩኬ እያከበረች አይደለም ምናምን እያለ ነው። ሃይሚ ናት እኮ ወይ ልጅቷ ናት እኮ አንተን ደፍሬ እኔ አርግቼ ያለችው ናት እኮ ክብር እንትን አለችው። እናቷን አንገት ያስደፋችው ልጅቷ ናት። ሃይሚ መቼ ነው ሃይሚን እንደው ስሟን መቼ ጠራ? ሀብዛ ጋ ብሩኬ መጣ በፍፄ ቤት እዴ ክብሬን የማትሰጠኝን አላስጠጋትም ምናምን እያለ እሷን ነው ሊጋፋ የመጣ ስራውን ስለሚያውቅ ነው። አይደለም ልጅቷ እሱን እያከበረች ነው። ሚዲያ ላይ መጣ አንተ ሳታውቅ አስጠጥቼ አርግዤ ያለው ያለችው ናት። እንደ ክብር ሰጠችው። የውልሽ ደግሞ ያከበረችው እሷ ባለው ልጅ ላይ ቀርቧል። አገኝቶታል። የሆነ ልጅ ከዚህም ፊት አሳይቻችሁ ነበር እዚሁ ሚዲያ ላይ ማለት ነው፣ ቲክቶክ ላይ የልጁ አባት ነኝ ብሎ የመጣው ልጅ ማለት ነው። የመጣው ቻናል ላይ ያንን ልጅ ጋር ተገናኝቷል ብሩኬ። የሆነ ቢሆን ነገር አለ ብለዋል። ግን የጨረቃ ፋሚሊዎች ሁላችሁም አሮጊቶች ናችሁ። እናንተ የራሳችሁን ጊዜ ያሳልፋችኋል። ልጁ ያሳልፍ እንደፈለገ ዝሙት ስራ እንደዛ እያለ ነው። ምንድን ነው የምትለው እኮ እንደዛ እያለ ነው። ስለዚህ እኛ ራሳችን እናስከብር። የማንም ቤት እየሄዳችሁ አፋችሁን አትክፈቱ። የማንም ቤት ሄዳችሁ የማንንም ቪዲዮ እያያችሁ የማንንም ቪው እና በሰብስክራይብ አታሳድቡ። በጎች እናንተ ናችሁ። የማንንም ፎቶ እየሰቀላችሁ እየጨፈራችሁበት እያሰደባችሁ ነው ያላችሁት።
ራሳችሁን ነው። የማናቸውንም ፎቶ ለሰቅዬ አላቅም። እስከዛሬ በራሴ ነው የምንቀሳቀሰው። እስከዛሬ የማንንም ቪዲዮ ሼር አድርጌ አላቅም። በቃ ቪዲዮቸውን ነበር የማየው። ሰብስክራይብ አይደለም እሷን ሳላ ገፍቼ ያለው የሚለው ብሩኬ ልጅቷን ነው እንደ ገፋ። ሀይሚ አልተገፈችም። ዛሬ እኮ ሁለቱም ወንድማማቾች ስለ ሀይሚ ላይ ለማውረድ ነው እንጂ የመጡት ለሀይሚ የቆሙት ነገር የለም ፍጹም። እኛ ደግሞ እህቶቿ አለንላት። እቺ ልጅ ሳትኖር የኖረች ነገር እኮ ማለት ነው። ያኔ ነው ልባችን ውስጥ የገባው። አንዴ ስሚኝማ ማለት ነው። አንድ ነገር በሀይሚ ላይ ነው። ሀይሚን ከህይወቱ ለማስወጣት የመጣ ሰው ማለት ነው ድራማ እየሰራ ነው። በቃ ይሄን ነገር ይግባሽ እዛው ድፈኝና ማለት ነው። ምንም ነገር ሀብም ያውቃል ምስጢሩን፣ ምስቱም ታውቃለች፣ ብሩኬም ያውቃል። ሁላቸውም በብሩኬ ዙሪያ ያሉት ያውቃሉ። ሀይሚን ከህይወታቸው ነገሩ እኮ ድራማ ነው። ይኸውልሽ ላሳይሽ፣ ነገሩ እኮ ድራማ ነው። ላሳያችሁ። ይሄ ስልክ የሀይሚ ፎቶ የሀይሚ ስልክ ነው። ትላንትና ልጅቷ ይዛ የመጣችው ስልክ የሀይሚ ስልክ ነው። ይሁት የእሷን ስልክ አወጣው በትልቁ አድርጊ። እንዴት አሁን ገባው እኮ አላውቅም እንዴት እንደሚደረግ። የኔም ፕሮፋይል የኔም ፎቶ ለኔ አድሚያ ስጪኝ ጋላነሽ ጃላኔ አንቺ ነክቼ እንዴት ነው የሚያደርገው? እኔ እንጃ። አስልኩ ሳጥን ነገር ይመጣል ወይ አድሚያ ስጪኝ። የሷን ፕሮፋይል ስትጫኝ ራሱ ይመጣልሻል። አራት ማዕዘን እኮ መጣ እኮ አየሹ። ይሄ ስልክ የሀይሚ ስልክ ነው። ይሄ የሀይሚ ስልክ ነው። ስልኩ እየሰሩ ያሉት እነሱ። ይሄ ቪዲዮ መቼ መሰለሽ የሰራችው? ይሄን የሰራችው ኤፍሬም እንትን ማን ነው እሱ ስሙ? ሄኖክ ቤት ግቡና እዩ። ሄኖክ ቤት ያን ሻንጣ ይዛ የመጣች ትንሽዬ ሻንጣ አንግታ የመጣች ይሄ ስልክ የሀይሚ ስልክ ነው። ይሁት በደንቡ ማለት ምንም ነገር ምንም ልዩነት ያለው ይሄ እንትን የሚሰሩበት ነው። ይኸው እኔ ጎርግሬ አውጥቼላችኋለሁ። ነገር ግን ስራ ነው እየሰሩ ያሉት ነው ሀይሚ እየሰራች ያለችው። ልጅቷ ደግሞ ነፍሰ ጡር አይደለችም። ይሄ እኮ የብሩኬ ነው። ወይኔ ምን አውቃለሁ ምን እንደሚያወሩ ገና ነው ገባሁ እኮ ታሳልፋችሁ የእነሱ ተራስሩ ማነው ዝሙት የሚያሳርፍ አይደለም። ሀብ እንደዛ እባክሽ ሁለተኛ ላይ እነሱ ጊዜያቸውን እናንተ አሮጊቶች ናችሁ፣ ጊዜያችሁን አሳልፋችኋል። ለልጆቹ ቦታውን ልቀቁ ነው ያቁ። እነሱ ላይ ሲደርስ ነው እንዴ ምንድን ነው የጣልሽው? እሺ ለቀናት እና አሮጊቶች ለቀናት። ዛሬ አንድ ሰው ፎቶ እያረጋችሁ ገስቲ ከከፈታችሁ በአናታችሁ ነው ማስተክላችሁ። እግዚአብሔርን አሮጊት ሁላ እኔ ሀይሜና ብሩኬን አለቅም። ይቅርታ እንኳን ብሩኬና ሀኒ ቢዘግዘቁ ሀና ኖ እኔ ዝግዛጋ ላይ የለውም ፎቶ ጥሩ ነገር እያስተማረ ይመስል ዝሙት እያስተማረ እኮ ነው። ታዲያ የሶኒ አይደለም የሚንፋት ጊዜያቸው ነው። ተዋቸው ስም ድንግል ማርያም ልጅ አይ ለመሳደቡም እኮ መልስ መስጠት የለበትም። መልስ የሚሳደቡ ይሳደቡ፣ እንኳን ደግ አደረጉ፣ እንኳን ሰደቡ፣ አልተሳደቡ። እንዲሁም እነሱም ታያቸው፣ እነሱ ወደ ሌላ ነገር ጥሩ ነው። አሁን ሶስተኛ ዝሙት የሚያመጣል። በቃ ታይ እባክሽ እሱም በ25ም ያምጡ። እኔ ምን አገባኝ? የታችኛው ካልሰለቸ እንደፈለገ ያርግ። እኔ ምን አገባኝ? እኔ ዘ ይጨማለቁ አይደለም ትምህርት የሚለው ማለት ነው። ትምህርት ጥለሽ ለምን ወጣሽ ማለቱ ማለት ነው። ኢትዮጵያ በዚህ ሰዓት አሁን ትምህርት ቤት ዝግ ነው። እኛ ፋራ ነን። እኛ ፋራ አረጋለሁ። እኛ ፋራ አደረገ እኮ እኛ ፋራ አደረገ። እግዚአብሔርን በጣም ነው እንደ ትምህርት የምትማረው እሷ። በእነሱ ቤት እኛ ፋራ ነን። ለበዓል እኮ ይዘጋል አንድ ሳምንት። እዚህ ኢትዮጵያ የሆነ ነገር ልንገርሽ፣ እነሱ በእኛ ላይ በጣም ሙድ ያዙት። በምን እንደሆነ ልንገርሽ፣ ያን 2 ወር እነሱ ፍራንክ በሰሩ ሰዓት ከታረቁ በኋላ ሀይሚ ቀለበት አድርጋ አልነበረም? እዛነ ማለት ነው ግንቡሽ መታ ስታስታርቅ ሁሉም ነገር ጨርሶ ቀለበት ሁሉ አደረገላት አሉ። ብዙ ነገር ሰምቼ በቀደም እንደዚህ አይነት አታውሩ። በእግዚአብሔር አንቺ አሰው በጋ መለጎ የችሪ ነይኔኒ
አይቢስ ነው አይቢስ ነው ያላሞ ነው። ምን እነሱ መጥቶ እኛን ለምን ያዞራሉ? እናታችን ታዲያ መጥቶ ለምን ይሳደባሉ? በውስጥ ሌላ ከውስጥ ሌላ ለምን እንዴ? እግዚአብሔር ሁሉም ነገር ጨርሷል። ሰምቻለሁ ሁሉም ነገር። እኔ ኢትዮጵያ ደግሞ ኖሮ እኔ ደግሞ ለመለኛ ደግሞ በቀደም ሳወራ እንዲህ አለ ነገር ለምን ይዋሻሉ? እኔ ልጆች ለራሳቸው እና ምን መሰለሽ ሚዲያ ለማውጣት ስለማይፈልጉ ቀለበቱን እኮ አርጋ ሲባል እኮ ነው አውልቃ ቁጭ አደረገኝ። አሁን እኮ እኔ ቢጣሉ ኖሮ እኮ እስካሁን ድረስ ሀይሚን እስኪ ትዝ ካላችሁ ማለት ነው በሁለተኛ ወር ፍራንክ ላይ እንዴት ነው የከሰችው ሀይሚ ማለት ነው። በዚህ ሰዓት እሱም እንደ ፈረንጅ ይመስላል፣ እሱም እንደ ፈረንጅ ነው የምትመስለው። ሁለት እኛን እያስጨለሉ እኛ ጅል እኮ ነን። እግዚአብሔርን እኛ ጅል ነን። እኛ ዶማ ራስ ነን። እሷ ግን በጣም ወፍራለች። አሁን እኔ ስለ ወፍርነቱ አይደለም ካለ ወለ በማርፔ ይተኮሱ እኔ ምን አገባኝ? እኛ ጅል አረጉ እኮ ነው የምላችሁ።